በአማኞች ውስጥ እግዚአብሔር ያስቀመጠውን ነገር እስቲ ብታብራራ። ኢየሱስ ጌታ ነው። እግዚአብሔር በአማኞች ውስጥ በጣም ድንቅ ነገር ነው ያስቀመጠው። ከምንም ነገር በላይ በጣም ድንቅ ነገር ነው ያስቀመጠው። የዛሬ መልእክታችን ዋናውም ትኩረት እግዚአብሔር በአማኝ ውስጥ ምን አድርጓል፣ ምን አስቀምጧል። ከዚህ የተነሳ ምን ይሆናል መሰለ፣ አማኞች በውስጣቸው ያለውን ሲረዱት ለራሳቸው እግዚአብሔር ባያቸው ልክ ራሳቸውን መቁጠር እንዲችሉ ምክንያት ይሆናል። ራሳቸውን እግዚአብሔር ባያቸው ልክ ማየት እንዲችሉ ምክንያት ይሆናል። ስለዚህ በጣም የከበሩ ትሬዠሮችን እግዚአብሔር በአማኝ ውስጥ አስቀምጧል። ይሄን ለመረዳት ኤፌሶን ምዕራፍ 1 ቁጥር 17 ላይ ብንሄድ የተሻለ መረዳት እንችላለን ብዬ አምናለሁ። ምክንያቱም የእግዚአብሔር ቃል ሲናገር እስኪ አንብበው። ኤፌሶን መጽሐፍ ምዕራፍ 1 ቁጥር 17 እንደዚህ ይላል። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ አሁን ተመልከቱ፣ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። አሁን እግዚአብሔርን የማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። አሁን ሐዋርያ ጳውሎስ እግዚአብሔርን በችሎታችሁ ታውቁታላችሁ አላለም። የጥበብና የመገለጥ መንፈስ ያስፈልጋችኋል። እሱን እንዲሰጣችሁ፣ የጥበብና የመገለጥን መንፈስ እንዲሰጣችሁ። ይሄ እናንተ ጋር ሲመጣ እግዚአብሔርን ማወቅ ትጀምራላችሁ። ቀጥሎ እግዚአብሔርን በማወቅ ውስጥ እግዚአብሔር በእነሱ ውስጥ ያስቀመጠውን ነገር ሲናገር እንደዚህ ይላል። ይህም የልባችሁ አይኖች ሲበሩ፣ አሁን ተመልከቱ፣ ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ። አሁን የመጀመሪያው የመጥራቱ ተስፋ፣ አሁን ዛሬ በደንብ የምናየው አንዱን የምናየው የመጥራቱ ተስፋ፣ እያንዳንዱ አማኝ የተጠራበትን ተስፋ እንዲያውቅ። ቀጥሎ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው፣ ሁለተኛው ደግሞ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት፣ ርስቱ ምን ያህል እንደሆነ በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት በሁለተኛ ደረጃ ዛሬ ይህን በደንብ ዲቴል እናየዋለን። ሶስተኛ ምን አስቀምጫለሁ አለ? ለምናምን ሁሉ የሚበልጥ ኃይሉ ታላቅነት ነው። እንደገና ከሁሉ ለምናምን ከሁሉ የሚበልጥ የኃይሉን ታላቅነት ምን እንዲሆን ታውቁ ዘንድ። ተመልከታው፣ ምን እንዲሆን ታውቁ ዘንድ ነው የምጸልየው። አሁን ሐዋርያ ጳውሎስ 3 መሰረታዊ የሆኑ ነገሮችን በእነሱ ውስጥ እግዚአብሔር ያስቀመጠውን ነገር የጥበብና የመገለጥ መንፈስ እንዲመጣላችሁ ጸልያለሁ። ይሄ በእናንተ ላይ ሲሆን አንደኛ የተጠራችሁበትን ተስፋ ታውቃላችሁ። ሁለተኛ የርስት ክብር፣ እግዚአብሔር ርስት ብሎ ያስቀመጠውን ነገር፣ እግዚአብሔር ለእናንተ ያስቀመጠውን ርስት እናንተ ደግሞ የእግዚአብሔር ርስት መሆናችሁን ታውቃላችሁ። በሶስተኛ ደረጃ ደግሞ ከሁሉ የሚበልጠውን የኃይሉን ታላቅነት በእናንተ ውስጥ ያስቀመጠውን ታውቃላችሁ ብሎ እስኪ እነዚህን ሶስቱን ነገር እግዚአብሔር በአንድ አማኝ ውስጥ ዲፖዚት ያደረገው ነገር ነው ማለት ነው። የመጥራቱ ተስፋ ይላል የመጀመሪያው። ስለዚህ እያንዳንዱ አማኝ የተጠራ ነው፣ ከጨለማ ወደሚደነቅ ብርሃን የጠራን ይላል። ስለዚህ አንድ አማኝ በዚህ ምድር ላይ በፍጹም እንደ ማንኛውም አሕዛብ ኑሮ እንዲያልፍ አልመጣም ማለት ነው። እያንዳንዱ አማኝ ለምክንያት ነው እዚህ ምድር ላይ የመጣው። እያንዳንዱ አማኝ ለዓላማ ነው እዚህ ምድር የመጣው። አሁን ብዙ ጊዜ ሰዎች በእግዚአብሔር ተጠርተሃል ሲባል ብዙ ሰዎች ኮንሽስ የሚሆኑት ጆን ምን ላይ እንደሆነ ታውቃለህ? ሰዎች ከአገልግሎት አንጻር ብቻ ነው የሚያስቡት። ከአገልግሎት አንጻር በቃ የተጠራ ማለት ፓስተር የሆነ ነቢይ የሆነ ወንጌላዊ የሆነ ከአገልግሎት ጋር ብቻ የተሳሰረ ይመስላቸዋል። እግዚአብሔር ግን የጠራን ሁሉን አማኝ ጠርቶታል። እግዚአብሔርን እንዲገልጥ፣ እግዚአብሔርን እንዲያንጸባርቅ፣ በጨለማ በተያዘ ሕዝብ መካከል ብርሃን መግለጥ እንዲችል እግዚአብሔር ጥሪን አምጥቷል። ስለዚህ ይሄ ጥሪ በእያንዳንዱ አማኝ ውስጥ በልባቸው ውስጥ እግዚአብሔር አስቀምጧል። ዋው! እንግዲህ ጥያቄ እግዚአብሔር በአማኞች ውስጥ ያስቀመጠው ነገር ምንድን ነው የሚል ነበርና እዚህ ቦታ ላይ የእግዚአብሔር ቃል በጣም ወሳኝ የሆኑ ነገሮችን ይናገራል። ቁጥር 17 ላይ የክብር አባት የጌታችን ኢየሱስ ክርስቶስን አምላክ በማወቅ እግዚአብሔር በማወቅ የጥበብ የመገለጥ መንፈስ እንዲሰጣችሁ እለምናለሁና ይህ በሚሆንበት ሰዓት ላይ ያ ማለት የጥበብና የመገለጥ መንፈስ በሚቀበሉበት ሰዓት ላይ የመጥራቱ የልቦናችሁ አይኖች ሲበሩ ለጳውሎስ ከዛ በኋላ ስለዚህ አንድ ክርስቲያን የልቡ አይን ካልበራ እነዚህ አሁን ቀጥሎ ጳውሎስ የሚጠቅሳቸው ነገሮች በአማኙ ዘንድ ያለውን ነገር ማወቅ አይችሉም ማለት ነው። ይህ እንግዲህ ሰማይ ላይ ያለ ነገር አይደለም፣ ሳሙኤል ያለ ነገር አይደለም፣ ግን በአማኞች ዘንድ ያለ ነገር ነው ጳውሎስ እዚህ ቦታ ላይ የሚናገረው እና ነገር ግን እነሱ ዘንድ ያለውን ነገር ለማወቅ
የልቦናቸው አይኖች መብራት እንዳለባቸው ይናገርና ቅድም የጠቀስካቸው 3 ነገሮች የመጥራቱ ተስፋ ምን እንዲሆን በቅዱሳኑ ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጠው የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ ነው ይላል። አያውን ምናልባት ይህንን ነገር ታስታውሳለህ? ጴጥሮስ መልእክት ላይ ሁለተኛው ጴጥሮስ መልእክት ላይ ጴጥሮስ ሲናገር ምን ይላል? የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን ይላል። አየሁ እዚህ ቦታ ላይ እንግዲህ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን ይላል ጴጥሮስ እዚህ ቦታ ላይ። ስለዚህ እስቲ አንድ ላይ አያይዘህ ይህን ነገር ብታብራራ። ምንድነው ለሕይወትና እግዚአብሔርን ለመምሰል የሚሆኑ ነገር ሁሉ ሰጠን ይላል። ስለዚህ እንግዲህ ከተሰጠ አማኙ ጋር ነው ያለው ማለት ነው። አሁን እኮ አማኙ ልክ እግዚአብሔር ዲፖዚት አድርጎታል። ልክ አንድ ሀገር ለምሳሌ ምድራችን ውስጥ ወይም የሚኖርበት ሀገር ውስጥ ምድሩ ላይ የከበሩ ማዕድናት ቢኖሩ እስካልተገለጠ ድረስ ያ ሀገር በድህነት እየማቀቀ ይኖራል። እውነት ነው። ያ ከተማ መለወጥ አይችልም። ያ ህዝብ የተሻለ ኦፖርቹኒቲ እያገኘ መኖር አይችልም። ልክ እንደዚሁ እግዚአብሔርን ለመምሰል የሚያስችለው ሁሉ ስለሰጠን ጳውሎስ ታዲያ ለምንድን ነው ምጸልይላችሁ አለ እኮ አንድ ነገር እንድታውቁ የልቦናችሁ አይኖች እንዲበራና እግዚአብሔር እናንተ ውስጥ ያስቀመጠውን ዲፖዚት ያደረገውን ነገር መንፈሳችሁ ውስጥ ያለውን ነገር እንድታውቁ ጸልያለሁ። ጳውሎስ ታውቃለህ የአገልግሎቱ ፎከስ እግዚአብሔር ይሄን ስጠኝ፣ ይሄን አድርግልኝ፣ ይሄን ስጠኝ አይደለም። እግዚአብሔር በክርስቶስ ኢየሱስ ምን እንዳደረገ ጳውሎስ በርቶለታል። በአማኝ ውስጥ ወይም በራሱ በጳውሎስ ውስጥ የሆነውን ነገር በርቶለታል። በአማኝ ውስጥ እግዚአብሔር ዲፖዚት ያደረገው ነገር በርቶለታል። ይህንን እንዲያውቁ ነው እጋደላለሁ የሚለው፣ ይህንን እንዲያውቁ ነው ጸልያለሁ የሚለው። ስለዚህ የሐዋርያው ጳውሎስ የጸሎቱ መጋደል ይህንን እንዲያውቁ፣ አንደኛ አማኙ ተጠርቷል። አሁን ለአንድ ነገር ማስተዋል አለብን። እውነተኛ ክርስትና ከውጭ በሚመጣ ከውጭ ወደ መንፈስ የሚመጣ አይደለም። ከመንፈስ ወደ ውጭ የሚገለጥ የእግዚአብሔር ሕይወት ነው። አሁን ከውስጥ ወደ ውጭ የሚገለጥ የእግዚአብሔር ሕይወት ከሆነ ክርስትና በውስጣችን ያለውን ነገር ምን እንደሆነ ካልተረዳን እንደ ማንኛውም ሰው እንደ ሃይማኖት እንዳለው ሰው ልንመላለስ እንችላለን። ለዚህ ነው አሁን እያንዳንዱ አማኝ በእግዚአብሔር የተጠራ ነው። እንግዲህ አሁን እስቲ ወደ መሬት እያወረድን ማለት በአማኞች ውስጥ እግዚአብሔር ያስቀመጠው ነገር በምን ርዕስ ስለሆነ እየተወያየን ያለ ነው። እስቲ ምንድን ነው እግዚአብሔር በአማኞች ውስጥ ያስቀመጣቸው ነገር? አሁን ቅድም ጴጥሮስ መልእክት ላይ ማንስተን ለሕይወትና እግዚአብሔርን ለመምሰል የሚሆነው ነገር ሁሉ ፉል ፓኬጅ እግዚአብሔር ሰጥቷል። ስለዚህ አሁን ከአማኙ የሚጠበቀው ነገር ያን ፓኬጅ እየገለጠ መጠቀም ነው። ነገር ግን እዛ ፓኬጅ ውስጥ ያለውን ነገር ደግሞ ለመጠቀም ማወቅ አለበት ነው። ያ ነው ማወቅ ስላለበት እነዚህ 3ቱ ነገሮች በጣም ወሳኝ ናቸው ብዬ ነው ማለት። አንደኛ መጠራትን ማወቅ፣ ሁለተኛ የርስት ክብር ባለጠግነት ምን ያህል እንደሆነ እንድታውቁ ታውቃለህ። አሁን ማዕድን አልኩ መኖሩን እስካላወቅ ድረስ ለማውጣት ያለ መነሳሳት አይኖርም። አሁን እዚህ ጋር ምን ያደርጋል መሰለህ? እግዚአብሔር በእርግጥም በምክንያት አንድና አማኝ እዚህ ምድር ላይ እንዳመጣው ሲገባው፣ ሁለተኛ እግዚአብሔር በዛ ሰው ውስጥ ያስቀመጠው ግሎሪ እንዳለ ሲገባው እግዚአብሔርን የመምሰል ቀጥሎ ደግሞ ከሁሉ የሚበልጠውን የኃይሉን ታላቅነት በዛ ሰውዬ ውስጥ ዲፖዚት እንዳደረገ ሲገባው ያኔ በክርስትና የሚመላለሰው ምልልስ በፍጹም ከዚህ በፊት እንደነበረው አይሆንም። በፍጹም አሁን መሀል ላይ ያለችውን ትንሽ ልናገር። የርስት ክብር ባለጠግነት ብዙ ጊዜ ይህን ቃል እኛ እግዚአብሔር ጋር ያለን ርስት ነው የምናስበው። በሌላ አቅጣጫ ግን እግዚአብሔር እኛ ርስቱ ነን፣ በዋጋ የገዛን ዲፖዚት ያደረገብን ብዙ ነገር የከፈለብን ርስቱ ነን። የእግዚአብሔር ርስት ነን እዚህ ምድር ላይ። ስለዚህ እግዚአብሔር የኔ ብሎ የሚጠራው ለዚህ እኮ በዋጋ ተገዝታችኋል። ስለዚህ አለ የራሳችሁ አይደላችሁ። አሁን ይህንን የርስት ክብር ባለጠግነት እግዚአብሔር ርስቱን ብልጥግና ምን አይነት ብልጥግና እዛ ርስት ላይ እዛ ምድር ላይ ወይም እዛ ማንነት ላይ እንዳስቀመጠ እንድታውቁ እግዚአብሔር እናንተ ርስቱ በሆናችሁት እናንተ ውስጥ ዲፖዚት አድርጓል። መንፈስ ቅዱስን እናንተ ውስጥ አድርጓል። የመለኮትን ሙላት በእናንተ ውስጥ አድርጓል። አዲስ ፍጥረት አድርጓችኋል። ከእግዚአብሔር የሆነ ሕይወት በእናንተ ውስጥ ገብቷል።
አየህ የማይጠፋ ዘር በእናንተ ውስጥ አስቀምጧል። ይህን ሁሉ ዲፖዚት አድርጌያለሁ። ስለዚህ የልቦና አይኖቻችሁ ይብሩ። ዛሬም እኮ በአገልግሎታችን አሁን የምንጸልየው ትልቁ ጸሎት እግዚአብሔር የልቦና አይኖቻቸውን ክፈት፣ አንተ በእነሱ ውስጥ ያስቀመጥከው ምን እንደሆነ ማወቅ እንዲችሉ። ሶስተኛው ላይ ምንድን ያለው? ከሁሉ የሚበልጠውን የኃይሉን ታላቅነት ምን እንደሆነ ታውቁ ዘንድ። ይሄ ከሁሉ የሚበልጠው የኃይሉ ታላቅነት በአንድ አማኝ ውስጥ አለ። ዱናሚስ ይለዋል። ይሄ ዱናሚስ የሚለው ቃል ከሁሉ የሚበልጥ ከዛ ቀጥለ ከኃይላት፣ ከስልጣናት፣ ከጌትነት ሁሉ በላይ ይላል። ይሄ በአንድ አማኝ ውስጥ የተቀመጠው ይሄ ዱናሚስ የሚባለው ፓወር ከሁሉ የሚበልጥ ፓወር ነው። መላእክት ዓለም ላይ ከዛ በላይ ባሉት ዓለም ላይ በጨለማ ዓለም ላይ ሁሉ መግዛት የሚችል ዶሚኔት ማድረግ የሚችል ፓወር በእናንተ ውስጥ አስቀምጫለሁ እያለ ነው። አሁን ጳውሎስ ይሄን እንድታውቁ ነው የምጸልየው። እናንተ ውስጥ እግዚአብሔር ዲፖዚት ያደረገውን ነገር ያስቀመጠውን ነገር እንድትረዱ ጸልያለሁ፣ እንድታውቁ ጸልያለሁ። ምናልባት አሁን ጳውሎስ ኤፌሶን መጽሐፍ ምዕራፍ 1 ከቁጥር 17 ጀምሮ ያለውን እየጠቀስን ያለ ነውና የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለው ርስት ክብር ባለጠግነት ምን እንደሆነ ያሉት ለምናምን ከሁሉ የሚበልጥ ያሉት ታላቅነት ምን እንደሆነ ታውቁ ዘንድ ነው አለ። እንግዲህ የልባችሁ አይኖች ሲበሩ እነዚህን ነገሮች ትረዳላችሁ፣ ታውቃላችሁ፣ ትረዳላችሁ እያለውን ጳውሎስ እዚህ ቦታ ላይ የሚያወራውና ምናልባት አሁን እንግዲህ እየገለጥን ፓኬጁን እየገለጥን መሄድ ስለፈለግኩ ነውና ይሄ አንድን ሰው ስትጠራው አሁን ለምሳሌ ፓስተር ይስሐቅ ፈልጋለሁ ብዬ እኔ አንተን ስጠራ እንድትመጣ ወደ ቢሮዬ ፈልጋለሁ ወይም ፈልጋለሁ ላገኝ ፈልጋለሁ እና ፈልጋለሁ ምናምን ብዬ ስጠራ ኢንቫይት ሳደርግ ወይ የሆነ ኢንቪቴሽን ካለ ከዛ ኢንቪቴሽን ኤክስፔክት የምታደርገው ነገር አለ። ኢንቫይት የሚያደርግ ሰው ደግሞ ለአንተ ያዘጋጀህ ነገር አለ፣ ያዘጋጀልህ ነገር አለ። ስለዚህ አሁን እዚህ ቦታ ላይ ሜቢ ሮሜ መጽሐፍ 8 ላይ ከቁጥር 28 ላይ ለዚህ ነገር የተወሰነ የተሸፈነው ነገር የሚገልጥ ነገር ጳውሎስ የሚያወራ ይመስለኛል። ምን ይላል? ሮሜ መጽሐፍ 8:28 ላይ እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንደሚደረግ እናውቃለን። እንደ ሐሳቡ ለተጠሩት አሁን ጥሪ የሚባል ነገር ኦልሬዲ ኢንቪቴሽን ካርድ ተሰጥቷቸዋል። ጥሪ ተሰጥቷል ለሰዎች። አሁን ቅድምም የመጥራቱ ተስፋ ይላል። የተጠራችሁበት ተስፋው ሲጠራ በሚጠራበት ሰዓት ላይ ተስፋ ነው። ገና አልተቀበለም። ጠሪው ማን ነው? ጠሪው እግዚአብሔር ነው። አንዳንዴ የጠራ ሰው ነው በጣም ነገሩን የሚለውጠው የጠራ ሰው ነው። አሁን አንድ በጣም ታዋቂ የሆነ ሰው ሲጠራ ወይም ሀገር መሪ ሲጠራ በጣም ብዙ ነገር ነው ኤክስፔክት የምታደርገው። ለምን? በጠሪው አቅም ልክ ነው በአንተ ላይ የሚሆነው ነገር የሚወሰነው። እውነት ነው። እና አሁን እዚህ ጋር እግዚአብሔርን ለሚወዱት እንደ ራሱ ሐሳብና ፈቃድ ለተጠሩት ኤቭሪቲንግ ወርክ ቱጌዘር ፎር ጉድ ይላል። እያንዳንዱ ነገር ተያይዞ ለነሱ ለመልካም ይሰራል። ስለዚህ እግዚአብሔር ነው የጠራችሁ። እያንዳንዱ አማኝ አሁን እኔ ዛሬ ሐዋርያ ጳውሎስም እንድናይለት የፈለገው እኛም ዛሬ በዚህ ዘመን እንድታዩ የፈለገው በእግዚአብሔር ተጠርታችኋል። ጠሪው እግዚአብሔር ነው። እግዚአብሔር ፐርፐዝሊ አድርጎ ጠርቷቸዋል። እዚህ ምድር ላይ ያለ ምክንያት አይደለም ያላችሁት። የምትሰሩበት ቢሮ ላይ ያለ ምክንያት አይደለም ያላችሁት። ቤታችሁ ላይ ቤት እመቤት ነው ያለ ሆናችሁ ያላችሁት ያለ ምክንያት አይደለም ያላችሁት። በእግዚአብሔር ጥሪ የደረሳችሁና በእግዚአብሔር የጥሪ ዓላማ ውስጥ ስራ ያላችሁ ሰዎች ናችሁ። ይህን እንድታውቁ እኔ ጋር እግዚአብሔር ምን አስቀምጧል? እግዚአብሔር ሲጠራኝ እኔ ጋር ምን አድርጓል? ከአገልግሎት ጋር ብቻ አታስቡት። መድረክ ላይ ቆሙ ከማገልገል ጋር ብቻ አታስቡት። አንዳንዶቻችሁ ምናልባት እንደ በርናባስ የተጠራችሁ ሰዎች አላችሁ። በርናባስን አይተው እንደሆነ ሐዋርያ ጳውሎስ ውስጥ ያለውን የእግዚአብሔርን መክሊት እግዚአብሔር ያስቀመጠውን ነገር አወቀና ያንን ማውጣት እንዲችል በገንዘቡ ባለው ተሰሚነት መንገድ ሲከፍትለት ታያለ፣ ሲያመቻችለት ታያለ። አንጾኪያን ሄዶ ወደ አንጾኪያ ይዞት ይመጣና የሚያስፈልገውን ሁሉ ኢንቨስት አድርጎ 1 ዓመት እንዲያስተምራቸው እንዲያደርግ ታያቀር። በጳውሎስ ውስጥ ያለውን የእግዚአብሔርን መክሊት ለሕዝቡ እንዲወጣ ነገሮችን ፋሲሊቴት በማድረግ ሲያገለግል ታያለ። በርናባስ ተከትቧል፣ ተጽፏል። የእግዚአብሔር ነገር በተነሳበት በሙሉ ይሄ ሰው አለ፣ ግን ሲያገለግል አይደለም የምታየው ብዙ ጊዜ። ስለዚህ አገልግሎት ጥሪውን መጀመሪያ ተረዱ። በእግዚአብሔር ተጠርታችኋል።
በእግዚአብሔር ተጠርታችኋል። ያ ምናልባት አሁን እዚህ ቅድም ባነሳውት ጥቅስ ላይ ሮሜ መጽሐፍ 8:28 እግዚአብሔር እንደሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንደሚደረግ እናውቃለን አለና ቁጥር 29 ላይ በጣም የሚገርም ነገር ይናገራል። የተጠሩበትን ዋና ምክንያት የሚገልጽ ነው የሚመስለኝና ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁ መልክ እንዲመስሉ አያችሁ፣ የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው። በኢየሱስ ስም ተጠርታችኋል። እግዚአብሔር የጠራቸውን እነዚህን ደግሞ አጸደቃቸው። ያጸደቃቸው እነዚህን ደግሞ አከበራቸው። ስለዚህ ጥሪው ና ብሎ እግዚአብሔር የጠራበት በክርስቶስ ኢየሱስ ዋው ማሻካታባሶ ሃሌሉያ ሊያጸድቀን ፈልጎ ነው የጠራ። አየህ፣ ከዛ ደግሞ የልጁን መልክ እንዲመስሉ እዚህ ምድር ላይ ልትገልጠው እግዚአብሔር የጠራ ዓላማ አለ። የልጁን መልክ እንዲገልጡ፣ የልጁን መልክ እንዲያሳዩ፣ የልጁን መልክ እንዲያጸባርቁ ነው የተጠሩት። ከዛ ደግሞ አጸደቃቸው ይላል። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ኢየሱስ ስለኛ ኃጢአት አደረገው። ለምን? እኛ የእግዚአብሔር ጽድቅ እንሆን ዘንድ። የጠራቸውን አጸደቃቸው። አጽድቆ ዝም ባላላቸው፣ ያጸደቃቸውን አከበራቸው። ስለዚህ ለክብር ተጠርታችኋል፣ ለዓላማ ተጠርታችኋል። ዛሬ ይህን ድምፅ እየሰማችሁ ባላችሁበት ስፍራ በምንም ሀገር ውስጥ ብትሆኑ፣ የትም አይነት ሁኔታ ውስጥ ብትሆኑ፣ አስቸጋሪም መልካም ሁኔታ ውስጥ ብትሆኑ የእግዚአብሔር ጥሪ በእናንተ ላይ አርፏል። ያ ጥሪ ደግሞ የልጁን መልክ እንድትመስሉ ነው። የልጁን መልክ እንድታንጸባርቁ ነው። ከክብር ወደ ክብር እንድትገለጡ ነው። እግዚአብሔር በእናንተ ውስጥ ይህንን ዲፖዚት አድርጓል። የጥሪውን ዲፖዚት አድርጓል። ጥሪ ደርሷችኋል። ታውቃለህ፣ አንድ ሰው ጥሪ ሲደርሰው ጥሪው ቦታ እስኪሄድ ድረስ ስለ ጥሪው ያስባል። ጥሪው ላይ ስለተዘጋጀው ነገር ያስባል። ጥሪው ላይ ሊኖር ስለሚችለው ነገር ይገምታል። ስለዚህ ዛሬ የእግዚአብሔር ጥሪ እንደደረሰው ልክ እናንተ አንድ ሀብታም ሰው ጥሪ ሲጠራችሁ ብዙ የምታስቡት ነገር አለ። ስለ ብፌው ታስባላችሁ፣ ስለሚኖረው ነገር ታስባላችሁ፣ የሚያስደንቅ ነገር ልታዩ እንደምትችሉ ትገምታላችሁ። አሁን ይሄ ጥሪ የደረሰው ከእግዚአብሔር። ስለዚህ እያንዳንዱ አማኝ በእግዚአብሔር ጥሪ ደርሶታል። እያንዳንዱ አማኝ ለክብር ተጠርቷል። የሚገርም ነው በጣም። አሁን ፓስተር እዚህ ቦታ ላይ በጣም እየገረመኝ ነበር። ምንድን ነው ያለው? ለተጠሩት ሁሉ ግን ለበጎ እንደሚደረግ እናውቃለን። ቁጥር 28 ላይ ብሎ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው። እዚህ አስቀድሞ ያወቃቸው የሚለውን ጳውሎስ ኤፌሶን መጽሐፍ ምዕራፍ 1 ላይ በደንብ ያብራራል። ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር ነው ዘንድ በክርስቶስ መረጠን እና በበጎ ፈቃዱ እንደወደደ በክርስቶስ ኢየሱስ ለእርሱ ልጆች እንድንሆን አስቀድሞ ወስኗል ይላል። ስለዚህ የጥሪው ዋና ፐርፐስ ዓለም ሳይፈጠር በፊት እግዚአብሔር የልጁ መልክ እንድንመስል የወሰነው ውሳኔ ነው። ስለዚህ ጠራቸው አለና እነዚህን የጠራቸውን ደግሞ አጸደቃቸው፣ ጀስቲፋይ አደረጋቸው ይላል። ምክንያቱም ስንጠራ በምንጠራበት ሰዓት ላይ በክርስቶስ ወንጌል ወደዚህ እውነት ስንጠራ በአዳም ኃጢአት ምክንያት ኃጢአተኞች ነበር። ነገር ግን እነዚህ ከነ ኃጢአታችን እግዚአብሔር ጠራና ከዛ ምንድን ያደረገው ሲባል ዓለም ሳይፈጠር በፊት በክርስቶስ ኢየሱስ ላየንን ዓላማ ማድረግ ሲባል በደሙ አጸደቀን አለ። ከዛ ማጽደቅ ጽድቅ ላላቆም ምንድን ነው ሲባል ያጸደቃቸውን ደግሞ እነዚህን አከበራቸው፣ ግሎሪፋይ አደረጋቸው ይላል። ሜቢ ግሎሪፊኬሽን የሚባለው ነገር አከበራቸው ማለት ምንድን ነው? ምን ማለት ነው? ማክበር ክብር ሲባል ምን ለማለት ፈልገው? ቀጥሎ እኮ ተናገሩ፣ የልጁን መልክ እንዲመስሉ። አሁን እግዚአብሔር ክብር ብሎ የሚጠራው እዚህ ምድር ላይ ያለን ቁሳቁስ አይደለም፣ ከዛ ያልፋል። የልጁን መልክ እንዲመስሉ እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን አየህ፣ የጌታን ግሎሪ እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ የልጁን መልክ ያንን ነው እግዚአብሔር በቤተ ክርስቲያን ሊገለጥ የሚፈልገው ግሎሪ የልጁ መልክ ነው።
በጆን የልጁ መልክ እንዲገለጥ ይፈልጋል። ዛሬ እየሰማሽኝ ባለሽ እህቴ በአንቺ የልጁ መልክ እንዲገለጥ ይፈልጋል። ዛሬ እየሰማኸኝ ያለው ወንድሜ በአንተ የጌታ መልክ እንዲገለጥ ወደዛ ግሎሪ ጥሪ ተደርሷችኋል። የተጠራችሁ ናችሁ። የከበረ ጥሪ የደረሳችሁ ሰዎች ናችሁ። እናንተ ውስጥ እግዚአብሔር ድንቅ ነገር አስቀምጧል። እስቲ ቀጥሎ ስለ ርስት ባለጠግነት የተወሰነ እስቲ በእናንተ በቅዱሳን ዘንድ ስላለ የርስት ባለጠግነት እያለ የሚያወራውና እስቲ ምንድን ነው ይህ? ምን ለማለት ፈልገው ነው ጳውሎስ? ይሄ በሁለት አቅጣጫ ብናየው በጣም ደስ ይለኛል። ብዙ ጊዜ እስካሁን እየሰማን ያለ ነው ከአንድ አቅጣጫ ብቻ ነው። በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት፣ ያ ማለት እግዚአብሔር ርስት አስቀምጦልሃል የሚል ተስፋ አይነት ሆፕ፣ የተዘጋጀ ርስት አለ መንግስተ ሰማያት ስትደርስ የሚል ነው በአብዛኛው። እዚህ ጋር ግን ሐዋርያ ጳውሎስ በቅዱሳን ዘንድ ያለው የርስቱ ክብር ባለጠግነት፣ አሁን እግዚአብሔር እኛን ርስቱ አድርጎናል። ልክ እንደ ጠራን ሁሉ ያ ጥሪ እኛን ደግሞ ገንዘቡ፣ ርስት ማለት የራስ ማድረግ ነው። ለዚህ ነው በዋጋ ተገዝታችኋል፣ የራሳችሁ አይደላችሁ። ሐዋርያ ጳውሎስ ምናል? እኔ ሞቻለሁ፣ ከክርስቶስ ጋር ተሰቅያለሁ፣ አሁን እኔ ሕያው ሆኛለሁ፣ ክርስቶስ በእኔ ሕያው ሆኖ ይኖራል። አሁን እግዚአብሔር የእግዚአብሔር ርስት ናችሁ። እናንተ የእግዚአብሔር መኖሪያ ናችሁ፣ የእግዚአብሔር መገለጫ ናችሁ። እግዚአብሔር ወደ ምድር ሲያይ ርስት አለው። ልክ አንድ ሰው ይሄ የኔ ርስት ነው ይላል፣ ሰፊ ቦታ አይቶ። እግዚአብሔር በምድር ላይ የኔ ብሎ የሚያየው ርስቱ እናንተ ናችሁ። የኔ ብሎ የሚቆጥራችሁ፣ አንድ ሁለት ብሎ የሚቆጥራችሁ ርስቱ ናችሁ። ርስቱን ደግሞ ለማላገጫ አይሰጥም። ርስቱን ደግሞ ቅድም ሲጠራው ለክብር ነው የጠራው። ሊያጸድቀው ጠርቶታል። ቀጥሎ የልጁን መልክ ሊገልጥና ሊያከብረው ጠርቶታል። ስለዚህ እናንተ የእግዚአብሔር ርስት ናችሁ። ይሄ ለምን እንደሚጠቅም ታውቃለህ? አንድ አማኝ ቫሊዩ ራሱን ማንነቱ እንዲያውቅ፣ ለራሱ ትክክለኛ ክብር እንዲሰጥ፣ የእግዚአብሔር ርስት እንደሆነ እንዲያውቅ፣ እግዚአብሔር ርስቴ ብሎ የጠራው ማንነቱ። ለዚህ እኮ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም፣ ባለቤት ሌላ አለ። ርስት እኮ የባለቤቱ ነው አይደል? እውነት ነው። እግዚአብሔር ነው በእናንተ ላይ ባለቤት። ስለዚህ ምንም ነገር በህይወታችሁ አፕን ቢያደርግ ባለቤቱ እግዚአብሔር እንደሆነ ኮንሸስ ሁኑ። ለዚህም ይመስለኛል ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ላይ ከቁጥር 6 ጀምሮ ያለውን ስንመለከት ጳውሎስ ተከለ፣ አጵሎስ አጠጣ፣ እግዚአብሔር ያሳድግ ነበረ ይልና በተለይ ቁጥር 9 ላይ የእግዚአብሔር እርሻ ናችሁ ይላል። የእግዚአብሔር ሕንፃ ናችሁ፣ ከእርሱ ጋር አብረን የምንሰራ ነን። ስለዚህ ቅድም አንተ እንዳልከው አንድ ሰው ርስቴ ብሎ የሚጠራው በእጁ ላይ ያለውን ንብረት የራሱ የሆነውን የራሱ የሆነውን ትሬዠር ማለት ነው። እዚህ ቦታ ላይ ጳውሎስ የእግዚአብሔር እርሻ ናችሁ ይላል፣ የእግዚአብሔር ሕንፃ ናችሁ ይላል። እኛ ሕንፃው ላይ እኔ ተከልኩ አለ ጳውሎስ፣ እርሻው ላይ አጵሎስ መጣና ደግሞ ውሃን ያጠጣው፣ ባለቤቱ ግን አሳደገ ነበር። እናንተ ደግሞ የእግዚአብሔር ሕንፃ ናችሁ። እኛ ሕንፃው ላይ እንዴት ማነጽ እንዳለብን እንጠነቀቃለን። የሕንፃው ባለቤት ግን ራሱ እግዚአብሔር ነው። እናንተ ላይ ባለቤቱ የእግዚአብሔር ነው የሚል ምልክት በላያችሁ ላይ አለ። ስለዚህ አንድ ክርስቲያን በክርስቶስ ኢየሱስ ማን እንደሆነ ራሱን ማወቅ አለበት። ራሱን ማወቅ አለ። ጳውሎስ እኮ የሚጸልየው ለዚህ እኮ ነው። ጳውሎስ እኮ የልቦና አይኖቻችሁ ተከፍቱ፣ የመጠራቱ ተስፋ ምን እንደሆነ ራሱ እግዚአብሔር እንድታውቁ ሲል እኮ ይሄንን ነው። አንደኛ መጠራት ምን ማለት እንደሆነ እንዲገባል፣ ሁለተኛ እግዚአብሔር ርስቴ ብሎ ጠርተዋል። በርስቱ እግዚአብሔር አይደራደርም። ይህን በደንብ ለማወቅ ከፈለጋችሁ ርስቴ ብሎ ለጠራት እስራኤል በምድረ በዳ ሲጓዝ ስንት ነገስታትን ያጠፋላት ነበር። በረዶ ከሰማይ ያወርድ ነበር። የእነሱን አሸናፊነት ሁሉ ያረጋግጥ ነበር። ስለዚህ እናንተ የእግዚአብሔር ርስት ናችሁ። እግዚአብሔር በክርስቶስ ደም የገዛችሁ የከፈለባችሁ ኢንቨስት ያደረገባችሁ የእግዚአብሔር ርስት ናችሁ። ይህንን ማንነታችሁን ስታውቁ ያኔ ቀጥሎ ከሁሉ የሚበልጠው የኃይሉ ታላቅነት እግዚአብሔር እናንተ ውስጥ እንዳስቀመጠ ስታውቁት ከዚህ በኋላ ድል በመንሳት በስፍራ ሁሉ መሄድ የሚያስችለን እውነተኛ መንፈስና የክርስትና አገልግሎት ማድረግ እንጀምራለን ማለት ነው። የሚገርም ነው። በጣም የሚገርም ነው። አሁን ስታወራ የገረመኝ የነበረው አንድ ነገር ምንድን ነው? በዋጋ ተገዝታችኋል ብለህ ስታወራ ነበርና በዋጋ ተገዝታችኋል ካልን እስቲ አሁን እኛ ወደምናውቀው ትራንዛክሽን ሲስተም እናምጣው። ኤክስቼንጅ ማለት ነው። አንድን እቃ ከሱፐርማርኬት ወይም ከገበያ ስትገዛ መጀመሪያ ይሄ ነገር ስንት ነው ብለን የምጠይቀው እና የዛን እቃ ዋጋ ይነግሩሃል። ከዛ ብርን ከፍለ ካሽን ከፍለ ያን እቃ የራስን የምታደርገው ልክ እንደዛ
በዋጋ ተገዝታችኋል ሲል የገዛን እግዚአብሔር ነው፣ የራሱ ያደረገን እግዚአብሔር ነው። ነገር ግን እኛን ለመግዛት እግዚአብሔር የከፈለው ግን ልጁ ነው፣ የኢየሱስ ደም ነው። ስለዚህ አንድ ሰው በክርስቶስ ኢየሱስ ቫልዩ ምን ያክል እንደሆነ ማወቅ አለበት ማለት ነው። ሌላው በጣም ደስ የሚል አሁን ከተናገርከው ጋር በጣም ነገሩን መገዛትን በደንብ አንደርስታንድ እንድናደርግ በቤታችን ውስጥ ለምሳሌ ብዙ ዕቃ አለ፣ በብዙ ውድ የገዛናቸው ዕቃዎች። ለምሳሌ አንድ ሰው 1 ሚሊዮን ብር አውጥቶ ወርቅ ይገዛል። ከዛ የሚያምር የሸክላ ጌጥ አምጥቶ ደግሞ በተወሰነ ብር በ1000 ብር በ2000 ብር ይገዛል። አንድ አይነት ቦታ አያስቀምጠው፣ ያንን ለጌጥ ፊት ለፊት ያስቀምጠዋል። ሰራተኛው ሁሌ አቧራ አለው ሊያ ተጠርጋለች። ወርቁ ግን አይታይም፣ ተደብቆ ነው የሚቀመጠው። ለምን? በጣም ብዙ ቫልዩ ወጥቶበታል፣ ብዙ ዋጋ ወጥቶበታል። ስለዚህ የሚቀመጠው በጣም ሂድን በሆነ በተሰወረ ስፍራ በከበረ ስፍራ ላይ ነው የሚያስቀምጡት። ስለዚህ የአንድ ነገር ዋጋ የወጣበትን ዋጋ ነው የሚወስነው። ምን ያህል ነው የወጣበት ነው የሚለው። አሁን እዚህ ዓለም ላይ አንድ ነገር የከበረ ነው የሚባለው ምን ያህል ወጥቶበታል የሚለው የሚለካው። አሁንም ደስ የሚል ነገር ያልከው የተከፈለው ዋጋ የልጁ ዋጋ ነው። ልጁ ነው የተከፈለው። ስለዚህ ልጁ የተከፈለበት እርሻ እናንተ ከሆናችሁ፣ ህንፃ እናንተ ከሆናችሁ፣ ርስት እናንተ ከሆናችሁ የእናንተ ዋጋ የልጁን ያህል ዋጋ ነው። የእናንተ ዋጋ የልጁን ያህል ዋጋ ነው። ለምን? ባለፈው የሆነ ምሳሌ ሰጠናል። አንድ ስልክ ከአንድ ሰው ተቀብለ ብትሰብር 20 ሺህ ብር ከሆነ የሚያወጣው 20 ሺህ ብሩን ስትከፍለው በቀኝ ይጣጣል። የስልኩ ዋጋ 20 ሺህ ብር ነው። 20 ሺህ ብር ይመልሰዋል። 20 ሺህ ብር ይመልሰዋል ያንን ንብረት። ኢየሱስን ግን በምን ልትተካው ትችላለህ? የኢየሱስን ዋጋ በስንት ዶላር፣ በስንት ወርቅ፣ በስንት ማዕድን፣ በስንት ዓለም ላይ ባለ ነገር ትሬዠር ልትተካው አትችልም። ስለዚህ በምንም ነገር ልትተኩ የማትችሉ በምንም ነገር ምትክ ተደርጎ ሊሰጣችሁ የማይችል ትልቅ ዋጋ ያላችሁ በክርስቶስ ዋጋ ልክ የተገዛችሁ የእግዚአብሔር ርስት ናችሁ። ዋው! ራሳችሁን ከዚህ በኋላ የእግዚአብሔር ርስት እንደሆናችሁ ምናልባት እስቲ አንደኛ ጴጥሮስ ምዕራፍ 2:9 ላይ እንደዚህ ይላል፣ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ የንጉሥ ካህን ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ። ለራሱ ርስት የተለየ የተመረጠ ወገን ናችሁ። አየህ፣ ቅድም መመረጥን አረ መጀመሪያ ያመጣው ለራሱ ርስት የተመረጠ ወገን ናችሁ። ዋው! የተመረጠ ትውልድ chosen generation ይላል እንግሊዘኛው። ታውቃለህ፣ ሌላው እንግሊዘኛው ደግሞ ቱሾ ትናገራላችሁ የሚለው ቱሾ the glory የእግዚአብሔርን ክብር ታሳዩ ዘንድ ዲስፕሌይ ታደርጉ ዘንድ ለጨለማ ለተያዘ ሕዝብ ታሳዩ ዘንድ የተመረጠ የርስት ክብር። ስለዚህ እናንተ የክርስቶስ ዋጋ የተከፈለበት የእግዚአብሔር ርስት ናችሁ። በጣም የሚያስደንቅ ነገር። ራሳችሁን በዚህ መልክ ተመልከቱ። ማንም ዲስፓይዝ እንዲያደርጋችሁ የማትፈቅዱ፣ ማንም ሊንቃችሁ የማይችል የከበረ ነገር በውስጣችሁ ያለ የእግዚአብሔር ርስት ናችሁ። ኢየሱስ ጌታ ነው። ይሄንን እንዲያዩ ዛሬም እኛ እንጸልያለን። አሜን። ዋው! ሌላው በመጨረሻ ላይ ሶስተኛው ላይ ከሁሉ የሚበልጥ ያሉን ታላቅነት ታውቁ ዘንድ ነው የሚለውን ቃል ጳውሎስ እዚህ ቦታ ላይ ምን ለማለት ፈልገው ነው? ከሁሉ የሚበልጠውን የኃይሉን ታላቅነት ቀጥሎ ምን አለ? ይህም አለና ከሁሉ የሚበልጠው የኃይሉ ታላቅነት ከየቱ ጋር እንደጀመረ የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ አለና ቀጥሎ ምን አለ? ክርስቶስንም ከሙታን ሲያስነሳው። አሁን ክርስቶስን ከሙታን ሲያስነሳው ከሁሉ የሚበልጠው የኃይሉ ታላቅነት የቱ ጋር ተገለጠ ሲባል ክርስቶስን ከሙታን ሲያስነሳው ምን ሆነ? ከአለቅነት ከስልጣንም ከኃይልም ከጌትነት ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ላይ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። ቀጥሎስ? አሁን ስለ ኢየሱስ ነው እስካሁን ያወራው። ሁሉን ከእግሩ በታች አስገዛለት። አሁን ተመልከቱ፣ ወደ ቤተክርስቲያን ላይ ያመጣው ሲፈልግ ሁሉን ከእግሩ በታች አስገዛለት። ከሁሉ በላይ ራስ እንዲሆን ለቤተክርስቲያን ሰጠው። እርሷም ማለትም ቤተክርስቲያን እኔና እናንተ ቅዱሳን አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ነች።
አሁን ይሄን ሁሉ ኃይላትን የገዛና መጨረሻ ላይ ቤተክርስቲያንን የሱ ሙላት አደረጋት ከሁሉ በላይ እንድትሆን። ስለዚህ ከሁሉ በላይ የሚለው ዱናሚስ ይለዋል። የትንሳኤው ኃይል የትንሳኤው ኃይል የት ድረስ ነው የሚገዛው? የት ድረስ ነው የሚሰለጥነው ሲባል ከሁሉ በላይ። ስለዚህ በአንድ አማኝ ውስጥ ዱናሚስ አለ። ከአንድ አማኝ ውስጥ ከሁሉ የሚበረታ ካጋጠማቸው በሽታ የሚበረታ ካጋጠማቸው ድህነት የሚበረታ ካጋጠማቸው ፍርሃት የሚበረታ ካጋጠማቸው ነገር ምን ይሆን ብሎ ካለ ስጋት የሚበረታ ዱናሚስ ፓወር እግዚአብሔር በአማኝ ውስጥ ዲፖዚት አድርጓል። ቤቢ አንተ አሁን ስታወራ እንግሊዝኛውን እያየሁ ነበርና ብዙ ጊዜ አማርኛውና እንግሊዝኛው መካከል የትርጉም ልዩነት ይኖራል እና እንግሊዝኛው እንደዚህ የሚል ይናገረዋል። And what is the exceeding greatness of his power to usward who believe ይላል። to usward ለምናምን who believe ይልና according to the working of his mighty power which he wrought in Christ when he raised him from the dead and set him at his own right hand in the heavenly places far above all principality and the power and the might and the dominion and every name that is named, not only in this world but also in that which is to come ይላል። እዚህ ቦታ ላይ ተኮነ ኃይሉ ሳምበዲ ጋር ያለ ኃይል አይደለም። እዚህ ቦታ ላይ ያወራ ያለው በአማኞች ውስጥ ያለ ኃይል ነው ያወራ ያለው። አሁን እኮ ነው ቆላስይስ ለታዲያ ሐዋርያ ጳውሎስ ምንድነው እየነገረን ያለው? የክብር ተስፋ ያለው ክርስቶስ በእናንተ ዘንድ በእናንተ ውስጥ መሆኑ ነው። አሁን ክርስትና ከውጭ ወደ ውስጥ የሚነገር ሳይሆን ከውጭ የሚገለጥ የክርስቶስ ሕይወት ነው። ለምን? ይሄ ዱናሚስ ፓወር የትንሳኤው ኃይል ኢየሱስ ክርስቶስ በእኛ ውስጥ ነው። ጳውሎስ እኮ ለዚህ ነው እኔ አልኖርም ክርስቶስ በእኔ ይኖራል። አሁን በእኔ የሚገለጠው ክርስቶስ ነው። በእኔ የሚታየው ክርስቶስ ነው። በእኔ የሚያስተምረው ክርስቶስ ነው። በእኔ የሚወጣው ክርስቶስ ነው። ስለዚህ አማኝ በከበረ ትሬዠር የተሞላ ማንነት አላችሁ። ዋው! በእግዚአብሔር በትልቁ እግዚአብሔር የመጨረሻ ትልቅ ዋጋ ባለው በክርስቶስ ኢየሱስ ደም የተገዛችሁ የከበራችሁ የእግዚአብሔር ጥሪ የደረሳችሁ ሰዎች ናችሁ። ስለዚህ ስናጠቃልለው እንግዲህ ጳውሎስ ኤፌሶን መጽሐፍ ምዕራፍ 1:17 ላይ በጣም ኮንክሪት የሆነ ነገር በአማኞች ዘንድ ያለውን ነገር አማኞች እንዲያውቁ አንድ ነገር ሲጸልይ እንመለከታለን። የመጀመሪያው ምንድነው ያለው? የክብር አባት የጌታችን ኢየሱስ ክርስቶስን አምላክ አብን በማወቅ ይላል። አብን ኢፒግኖሲስ በማድረግ ይላል። እዚህ ቦታ ላይ የመገለጥ ዕውቀት ፉል ኖሌጅ ማለት ስለ አብን በማወቅ አብ ደግሞ የጥበብና የመገለጥ መንፈስ እንዲሰጣችሁ ለምናለሁ አለና ይህ በሚሆንበት ሰዓት ላይ የልቦናችሁ ዓይኖች ይበራል ብሎ የሚናገረውና ስለዚህ ነገሩ እኛ ጋር ነው ያለው፣ ቅዱሳን ጋር ነው ያለው፣ አማኞች ጋር ነው ያለው። ነገር ግን በህይወታችን ላይ እንዲገለጥ ይሄ ጳውሎስ ቁጥር 17 ላይ የገለጠው ነገር በጣም አስፈላጊ እንደሆነ ይሰማኛልና እስቲ በዚህ ሐሳብ እስቲ ብታጠቃለው ምን ይመስላል? ኦኬ፣ አሁን ነገሩ እኛ ውስጥ ነው ያለው። እኛ ውስጥ መኖሩን ግን ካላወቅን ትሬዠር ያለው ሀብት በእኛ ውስጥ እያለ ሳይገለጥ ሊያልፍ ነው። ስለዚህ ቅድም እንዳልከው ኤፒግኖሲስ ኖሌጅ ጋር ጳውሎስ ይህን ቃል እግዚአብሔርን የማወቅ ሲል ይሄ ጀስት በአምስቱ የስሜት ሕዋሳት እግዚአብሔርን የምንረዳበትን ዕውቀትን አይደለም ያስቀምጠው። ቀጥሎ እንደውም የመገለጥ አለ። የመገለጥን መንፈስና ካልተገለጠልህ በስተቀር ካልበራልህ በስተቀር እግዚአብሔርን አታውቅምና ይሄ እንዲያገኛችሁ ጸልያለሁ። ይሄ አሁን ኤፒግኖሲስ የሚለውን አንድ ኮርስ ለብቻ እንሰጣለን። ግን ከዛ በፊት መጠቅለያ የምትሆን 3 ነገር ልናገር። የመጀመሪያው ዕውቀት ኖሲስ ይለዋል። ይሄ ኖሲስ የሚባለው ዕውቀት በአምስቱ የስሜት ሕዋሳት ሰዎች አንደርስታንድ የምናደርገው በምናየው፣ በምንቀምሰው፣ በምናሸተው፣ በምንሰማው፣ በምንዳስሰው ከነዚህ ተነስተን ሳይንሳዊ የሆኑ ምርምሮች የተካሄዱበት የዕውቀት ሌቭል ይሄ መጀመሪያው ፍጥረታዊ ነገርን አንደርስታንድ የማያደርግ በዚህ የዕውቀት ደረጃ ያለ ሰው ፍጥረታዊ ሰው ይባላል። አይምሮ ራሱ ፍጥረታዊ አይምሮ ይባላል። ሁለተኛው ሬቬሌሽን ኖሌጅ ነው። ሬቬሌሽን ኖሌጅ ማለት ከመንፈስ ዓለም በድንገት በምን ሁኔታ እንደተገለጠ እንኳን በአንዳንዴ ሳታውቀው ብልጭ ይላል። ነገሩን በደንብ ታውቀዋል። ለምሳሌ ጴጥሮስ እኔ ማን እንደሆንኩ ሲላቸው ኢየሱስ ጴጥሮስ ምን አለ? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ከዛ ኢየሱስ ገብቶታል ይሄ መገለጥ እንደሆነ ላይት እንደመጣ በነፍሱ ላይ። ይሄ ስጋና ደም አልገለጠልህም። በአምስቱ የስሜት ሕዋሳት በመጀመሪያ የዕውቀት ሌቭል ላይ ሆነ አይደለም ያወቅከው፣ እሱ ራሱ ገልጦልሃል። ሬቬሌሽን ኖሌጅ ነው።
አሁን ሶስተኛውና የመጨረሻው ኢፒግኖሲስ ኖሌጅ የሚባለው ደግሞ አንደኛው ይሄ ኢፒግኖሲስ ኖሌጅ በጣም የመጀመሪያው የፕራክቲካል የሚደረግ ኖሌጅ ነው። ፕራክቲካል በአንድ ሰው ህይወት ውስጥ ፕራክቲክ የሚደረግ ነው። ለምሳሌ የሚተገበር ነው። 3 ሌቭሎችን ሲያልፍ ነው ሙሉ የኢፒግኖሲስ ኖሌጅ ስታንድ ላይ አንድ ሰው የሚመጣው። የመጀመሪያው የሚተገበር ነው። ለምሳሌ አንድ ሰው ስለ ኤሌክትሪክ ይይዛል የሚል እውቀት ሊኖረው ይችላል። ኤሌክትሪክ የያዘው ሰው ግን ፕራክቲካሊ ያውቀዋል። በተግባር ሰውነቱ ላይ ምን እንደሚፈጥር ያውቀዋል። ስለዚህ የመጀመሪያ ፕራክቲካል ያንን ቃል ፕራክቲክ ያደርገዋል። ምናልባት ያ ቃል ባይጻፍ እንኳን እሱ ጻፍ ቢባል ያንን ነው የሚጽፈው። ለምን ጴጥሮስ ላይ የሆነበትን ጳውሎስ ላይ የሆነበትን ነገር እሱ ሆኖበታል። ፕራክቲስ አድርጎታል በራሱ ህይወት። ሁለተኛ ያ እውቀት መጽሐፍ ላይ የተጻፈ ጥቅስ እንደ አይደለም ሊሆን የሚገባው የራሱ ይሆናል። ሁለተኛው ሌቭል ደግሞ ኢፒግኖሲስ ሌቭል ስታንድ ላይ ሲጠቀለል ሲመጣ ያ ቃል ያንተ ቃል ይሆናል፣ ያንተ ንብረት ይሆናል፣ ያንተ ባለቤትነት ትሆናል፣ ያንተ እንደሆነ ፊል ታደርጋለህ። መጨረሻ ላይ ያ እውቀት በአንተ ላይ እንዲሰለጥን አንተ ላይ ተጽዕኖ እንዲያመጣ አንተን እንዲወርስህ ትፈቅድለታለህ። ይሄ ነው ከባዱ ብዬ ነው የማምነው። ብዙ ጊዜ ሰዎች የተሰወረ ማንነት በላይፋቸው ሲኖር ያ እግዚአብሔር ሊሰራና ሊኖረው የሚፈልገውን ህይወት ሊኖር ሲፈልግ ኖ የሚል የሚከለክል የተሰወረ ማንነት ሲከለክል ታያለህ። ያ 100% ተጽዕኖ አምጥቶ በዛ ሰው ላይ መገለጥ እንዳይችል የሚከለክል እንቅፋት ታያለህ። ስለዚህ ኢፒግኖሲስ ኖሌጅ የእግዚአብሔርን ፕራክቲካል ተደርጎ ያ ቃል የራስህ የሆነና ያ ቃል አንተ ላይ ተጽዕኖ እንዲያመጣ አንተ ላይ ቃሉ እንዲኖርብህ አንተ ልትኖረው ሳይሆን ቃሉ አንተ ላይ እንዲኖርብህ ከዛ ቃሉ አንተ እንዲሸፍን ከዛ ስታይ የምትነበብ መልእክቶቻችን ናቸዋል። አየህ ጳውሎስ እንዴት እንዳመጣ እናንተ የምትነበቡ ያ ማለት ቃሉ እነሱ ላይ የሚታይ ሆኗል። ተጽዕኖ አድርጎባቸዋል፣ ወርሷቸዋል። ስለዚህ ሰዎች ሲያያቸው እከሌ አይደለም የሚያየው የሚነበብ መልእክት የክርስቶስ መልእክት እንደሆናችሁ መልእክቱ ይታይባቸዋል። ለምን? ተጽዕኖ አድርጎባቸዋል። አንዳንዴ ፍርሃት ተጽዕኖ ሲያደርግበት አንድ ሰው ፍርሃት ይታይበታል ካርል ውጫዊ መልኩ ላይ። ልክ የእግዚአብሔር እውነት የመጨረሻ ኢፒግኖሲስ ኖሌጅ ላይ ሲመጣ አንድ ሰው ያ የእግዚአብሔር እውነት እሱ ላይ ልክ ፍርሃት ተጽዕኖ እንዳመጣበት ሁሉ ለምን ፊት ጠቆራል ያለው ሌላ ነገር ሰርተሃል ማለት ልክ እንደዚሁ ያ የእግዚአብሔር ህይወት በሚታየው ፐርሰናል ማንነት ላይ ተጽዕኖ ያመጣል። ያኔ ኢፒግኖሲስ ኖሌጅ ስታንድ ላይ ያለ ሰው ማለት ያ ሰው ነው። ሐዋርያ ጳውሎስ ይህንን በጣም ኤክሰርሳይዝ ስላደረገው እዚህ ጋር እንድትደርሱ ጸልያለሁ ይላል። ዛሬ ምን ጸልያለን? በኢየሱስ ስም የልቦና አይኖቻችሁ ይከፈት። አሜን። አይኖቻችሁ ይከፈት። አሜን። እግዚአብሔርን የማወቅ የጥበብና የመገለጥን መንፈስ ዛሬ እግዚአብሔር ይስጣችሁ። አሜን። በኢየሱስ ስም የተጠራችሁበትን ዋጋ ማወቅ ይሁንላችሁ። አሜን። እግዚአብሔር ርስቴ ብሏችኋልና የእግዚአብሔር ርስት እንደሆናችሁ በኢየሱስ ስም መረዳትና ማወቅ ይሁንላችሁ። አሜን። ከሁሉ የሚበልጠውን ዱናሚስ ኃይል እግዚአብሔር እናንተ ውስጥ እንዳስቀመጠ ድል በመንሳት በስፍራ ሁሉ መንቀሳቀስ እንድትችሉ አይኖቻችሁ ይከፈት። በውስጣችሁ እግዚአብሔር ያስቀመጠውን ትሬዠር መረዳት ይሁንላችሁ፣ ማወቅ ይሁንላችሁ። ያ እውነት እናንተን ይግዛ። ያ እውነት በእናንተ ላይ ይሰልጠን። ያ እውነት በእናንተ ላይ ተጽዕኖ ያምጣ። ቃሉ በእናንተ ሕያው ሆኖ ይታይ። በጌታ በኢየሱስ ስም አሜን።